ሰላም እንደምን ቆያችሁ እንደምን ከረማችሁ ውድ የመላት ቱቶሪያልስ ቤተሰቦች እንዴት ናችሁ? ዛሬ በፕሮጀክት ፕሪፓሬሽን አራተኛ ቪዲዮ እሱም የፋይናንሻል ኤንድ ኢኮኖሚክ አናሊሲስ ተመልሻለሁ። ከአሁን በፊት እንግዲህ ወደ በፕሮጀክት ማኔጅመንት ብዙ ቪዲዮዎችን አፕሎድ አድርጌያለሁ። ከመጀመሪያው ከፕሮጀክት ማኔጅመንት ኢንትሮዳክሽን ጀምሮ ከዛ የፕሮጀክት ላይፍ ሳይክል፣ ፕሮጀክት አይደንቲፊኬሽን እንዲሁም በተለይ ደግሞ በፕሮጀክት ፕሪፓሬሽን ላይ ደግሞ በተከታታይ ወደ 3 አካባቢ የሚደርሱ ቪዲዮዎችን የመጀመሪያ ማርኬት ኤንድ ዲማንድ ስተዲ፣ ሁለተኛ ላይ ደግሞ የቴክኒካል አሰስመንት፣ ሶስተኛ ላይ ደግሞ የኤንቫይሮንመንታል ኤንድ ሪስክ አናሊሲሶችን አይተን ዛሬ ደግሞ በፕሮጀክት ፕሪፓሬሽን ውስጥ የምንመለከተውን አምስተኛ የፊዚቢሊቲ አሰስመንት ፓርት እሱም የፋይናንሻል ኤንድ ኢኮኖሚክ አናሊሲስ እንዴት እንደሚሰራ እንመለከታለን። እንዳጠቃላይ ኮንሴፕቱ ምን ማለት እንደሆነ በፕሮጀክት ማኔጅመንቱም ውስጥ ምን አይነት ቦታ እንዳሉ እንመለከታለን። በተለይ ደግሞ በዚህኛው ቪዲዮ ትልቅ ትኩረት ሰጥተን የምንመለከተው የሚሆነው አንድ የፕሮጀክት ኢንቨስትመንት በሚወሰንበት ጊዜ የሚታዩ ክራይቴሪያዎች አሉ። እነዚህ ክራይቴሪያዎች በተለይ በፋይናንሻል አሰስመንት ውስጥ ኔት ፕሬዘንት ቫሊዩ፣ ኢንተርናል ሬት ኦፍ ሪተርን፣ አካውንቲንግ ሬት ኦፍ ሪተርን፣ ዲስካውንትድ ፔባክ ፔሪድ፣ ፕሮፊታቢሊቲ ኢንዴክስ የተባሉ የሚጠሩ የኢንቨስትመንት ዲሲሽን ክራይቴሪያዎች አሉ። እነዛን የፕሮጀክት ኢንቨስትመንት የዲሲሽን ክራይቴሪያዎች እንመለከታለን። በነዛ አማካኝነት አንድ የፕሮጀክት ውሳኔ ሊወሰን ይችላል ስላቸው ጎ የሚል አይነት ውሳኔ ሊወሰን ይችላል ወይ ደግሞ ኖ ጎ የሚል አይነት ውሳኔ ሊወሰን ይችላል። ስለዚህ እንዳጠቃላይ ያንን አይነት አሰስመንት እንዴት መስራት እንችላለን፣ እንዴት አይነት የዚህን አይነት የፋይናንሻል ፊዚቢሊቲ አሰስመንቶችን እንዴት መስራት እንችላለን የሚለውን እንግዲህ ሰፋ ባለ መልኩ ፕራክቲካል ኤግዛምፕሎችን እያየን እንቀጥላለን ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ ጋብዛለሁኝ። ለመላት ቱቶሪያልስ ቤተሰብ ያልሆናችሁ ወይም ይህ ቪዲዮ ለመጀመሪያ ጊዜ የምትመለከቱ የመላት ቱቶሪያልስን ሰብስክራይብ በማድረግ እንድትወዳጁ ስል ጠይቃለሁኝ። ከአሁን በፊትም ምናልባት ይህን ቪዲዮ ብዙ የመላት ቱቶሪያልስ ቪዲዮዎችን እያያችሁ ነገር ግን ሰብስክራይብ ያላደረጋችሁ ብዙ አላችሁ። ያ ደግሞ የዩቲዩብ አናሊቲክስ እንደሚያሳየኝ ከሆነ ኦልሞስት 60% አካባቢ ድረስ የሚደርሱ ሰዎች የዩቲዩብ ቻናልን ሰብስክራይብ ሳያደርጉ እንደሆነ የሚያዩት ያሳያል እና በተቻለ መጠን የዩቲዩብ ቻናልን ሰብስክራይብ በማድረግ እንድትወዳጁ ስል ጠይቃለሁኝ። እንግዲህ በቀጥታ ዛሬ ወደምናየው እንግባ። ፋይናንሻል ኤንድ ኢኮኖሚክ አናሊሲስ ምን ማለት ነው፣ እንዴት ይታያል የሚሉትን እንመለከታለን። እንግዲህ እንደሚታወቀው ያው ፋይናንስ ለአንድ በተለይ ለቢዝነስ ኦርጋናይዜሽን ትልቅ ምሰሶ ትልቅ እንግዲህ ፒላር ከሚባሉት ውስጥ አንዱ ፋይናንስ ነው። በኦፕሬሽን ማኔጅመንት በሚባል ኮርስ ላይ ዲስከስ ስናደርግ አንድ የተባባልነው ጉዳይ ነበር። እሱ ምንድነው እያንዳንዱ ተቋም በሚባል ደረጃ ኦፕሬሽን፣ ማርኬቲንግ እና ፋይናንስ የሚባሉ 3 መሰረታዊ ፋንክሽናል የሆኑ ዲፓርትመንቶች አሉ። የእነዚህ 3 ዲፓርትመንቶች መስተጋብር ነው አንድን ተቋም ስኬታማ የሚያደርገው ስንል ነበረ። እንግዲህ ከአሁን በፊት የጠቀስናቸው ምሳሌ ማርኬቲንግ ስንል እንዳጠቃላይ ማርኬት ኤንድ ዲማንድ ስተዲ ተብሎ ይሰራል ነው በአሰስመንት ደረጃ። ምክንያቱም በጣም መሰረታዊ ነገር ስለሆነ ለአንድ ፕሮጀክት ሰክሰስ ለአንድ ሰክሰስፉል አይነት የፕሮጀክት ኢምፕሊሜንቴሽን ከሚያስፈልጉት ነገሮች አንዱ ዲቴል የሆነ የማርኬትና የማርኬቲንግ ጥናቶችን ማጥናት ስለሆነ ከዛ ተጨማሪ ደግሞ ኦፕሬሽናል ነው። እሱ ደግሞ ቴክኒካል አናሊሲስ ቴክኒካል አሰስመንት ብለን በደንብ አይተናል፣ ኢንክሉዲንግ ኢንቫይሮንመንትን ጨምረን። ከዛ ተጨማሪ ግን በተለይ ደግሞ ቴክኒካል በሆነ አይነት ፊዚቢሊቲ አሰስመንት ውስጥ እንዴት እያንዳንዷ ስቴፕ ከካፓሲቲ ቢልዲንግ ከሎኬሽን ከሳይት እንዲሁም ከሂውማን ሪሶርስ ሰሌክሽን ጀምሮ እንዴት ትልቅ ትኩረት ሊሰጠው እንደሚገባ ተመልክተናል። ከዛ በተጨማሪ ደግሞ ዛሬ ደግሞ እንግዲህ ትልቅ ትኩረት ሰጥተን የምንመለከተው የፋይናንስን ጉዳይ ነው። የፋይናንስን ጉዳይ በተለይ ደግሞ ፋይናንስ በፕሮጀክት ውስጥ ምን አይነት ቦታ እንዳለው እንመለከታለን። ፋይናንስ በብዛት ተቋማዊ የሆነ የአንድን በተለይ ከኢንቨስተሮቹ ፐርስፔክቲቭ አንጻር ሆኖ የሚታየው ጉዳይ ነው ፋይናንሻል አናሊስት ብለን የምንጠራው። ወይራስ ግን ኢኮኖሚክ አናሊስት ተብሎ የሚጠራ ማለት ኢኮኖሚክ አናሊስት ደግሞ በብዛት ለማህበረሰቡ ወይም እንደ አጠቃላይ ኢኮኖሚክ የአንድ ሀገር የናሽናል ኢኮኖሚ ላይ የምናመጣውንም ኢምፓክት አሰስ የምናደርግበት ፓርት ነው ማለት ነው። አሰስ የምናደርግበት ፓርት ነው። እንግዲህ ሰፋ ያለ ነው። እስከ መጨረሻው ድረስ እንግዲህ በደንብ ዲስከስ እናደርጋለን ጉዳዮቹን። ፋይናንሻል ኤንድ ኢኮኖሚክ አናሊሲስ ብለን የምንጠራው እንግዲህ እንደ አጠቃላይ በፕሮጀክት ፊዚቢሊቲ አሰስመንት ውስጥ በጣም ክሪቲካል የሚባል ክሩሻል የሚባል ኮምፖነንት ነው። ያም እንግዲህ እንደ አጠቃላይ የአንድን በተለይ የፕሮጀክት ማኔጀሮችን በጣም ሰፖርት ያደርጋል። እሱም እንዴት ነው ሰፖርት የሚያደርጉት? አንድም የፕሮጀክቱን ፋይናንሻል የሆነ ቪያቢሊቲ እንዲሁም ደግሞ ያለውን የኢኮኖሚክ ኢምፓክት የሚያሳይ ነው። ስለዚህ ፋይናንሻል ቪያብል ነው ወይ፣ ፋይናንሻሊ ያን ኢንቨስትመንት መቀጠል አዋጭ ነው ወይስ አይደለም ወይ የሚሉትን አሰስመንቶች ለመስራት፣ ከዛ በተጨማሪ ደግሞ ሊኖር የሚችለው ኢኮኖሚክ ኢምፓክት ምን ይመስላል፣ ማህበረሰብ እንዳጠቃላይ ኢንፍሌሽን ላይ ሊሆን ይችላል፣ ጂዲፒ ላይ ሊሆን ይችላል፣ ሰራተኞች ቅጥር ላይ ሊሆን ይችላል፣ ኦቨርኦል የሆነው ማክሮ ኢኮኖሚክ እንቅስቃሴ ላይ ምን አይነት ኢምፓክት አለ የሚለውንም እሱንም የምናይበት ጀስቲፋይ የምናደርግበት ሜካኒዝም ስለሆነ ማለት ነው። እንግዲህ ስፔሲፊካሊ ፋይናንሻል አናሊሲስን ነጥለን ለብቻ እንመልከት። ፋይናንሻል አናሊሲስ ስንል እንዳጠቃላይ አንድ ፕሮጀክት ፕሮፊታቢሊቲ ላይ፣ አንድ ፕሮጀክት ኮስት ኢፌክቲቭነስ ላይ እንዲሁም እንዳጠቃላይ በተለይ ከኢንቨስትመንቱ ወይም ደግሞ ከኢንቨስተሩ ፐርስፔክቲቭ አንጻር ሆነን ያንን ፕሮጀክት ኦን ብናደርገው ኢምፕሊመንት ቢደረግ ሊያመጣ የሚችለው የፋይናንሻል ሪተርን ምን ይመስላል የሚለውን ዲቴል በሆነ መንገድ አሰስ የምናደርግበት ሜካኒዝም ነው።
እንግዲህ ማንኛውንም አይነት የፋይናንሻል አናሊሲስ ስራ እነዚህ 3 መሰረታዊ ኤሌመንቶችን እንሰራለን። የመጀመሪያው አጠቃላይ ፕሮጀክቱን ያክል ኮስት ይፈጃል የሚለውን እሱን ነው አንድ በፋይናንሻል አናሊሲስ ውስጥ የምንሰራው። ዲቴል በሆነ መንገድ ፕሮጀክቱን ኢምፕሊመንት ለማድረግ የሚወጡ ወጪዎችን ከመገንቢያ ወጪ፣ ለሰራተኛ ከሚከፈል ወጪ ጀምሮ ሊሆን ይችላል። እያንዳንዷን ዋን ባይ ዋን ዲቴል በሆነ መንገድ ምን እናደርጋለን ሊስት አድርገን እናስቀምጣለን። እሱን ቶታል ኤስቲሜትድ ኮስት ኦፍ ፕሮጀክት ተብሎ ይጠራል። ፕሮጀክቱ የሚያወጣውን ወይም ደግሞ ፕሮጀክቱ ሊያስወጣን የሚችለውን ቶታል ኤስቲሜትድ ኮስት ኦፍ ፕሮጀክትን እሱን ዲተርማይን እናደርጋለን። ይሄ የመጀመሪያው ጉዳይ ነው ማለት ነው። ከዛ በተጨማሪ ግን ይሄ ፈንድ ከየት ይገኛል የሚለው ደግሞ ያንን ደግሞ ፕሮጀክት ፋይናንሲንግ ብለን የምንጠራው ወይም ደግሞ ሶርስ ኦፍ ፋይናንሲንግ ብለን የምንጠራው ነው። እሱን እንመለከታለን። እንዳጠቃላይ ይህንን ፕሮጀክት ለዚህ ፕሮጀክት ምሳሌ የኢትዮጵያ መንግስት መንገድ መስራት ቢያስብና ያ መንገድ መስራት ያሰበው መንገድ ከአዲስ አበባ ባህር ዳር ወይ ከአዲስ አበባ መቀሌ ቢሆን አጠቃላይ ያንን መንገድ ለመስራት ምን ያክል ወጪ ያስወጣል የሚለውን እሱን ከተሰራ በኋላ ከዛ ቀጣዩ ጥያቄ የሚሆነው ያንን ገንዘብ ከየት አገኛለሁ የሚለው ጉዳይ ነው። ከየት አገኛለሁ? ስለዚህ ይሄ ፋይናንሻል አናሊሲስ ላይ ነው ማለት ነው። አበዳሪ ተቋማቶች እነማን ናቸው? ሊያበድሩ ይችላሉ ወይ? በምን ያክል ነው የሚያበድሩት? በምን ያክል ብበደር ሊያዋጣኝ ይችላል? የሚሉት አሰስመንቶች ይሰራሉ ማለት ነው። ዘን ፋይናሊ እያንዳንዱ ፕሮጀክት የፕሮፊታቢሊቲ እና እያንዳንዱ ፕሮጀክት ደግሞ ካሽ ፍሎው ይሰራልታል ማለት ነው። በተለይ ኤስቲሜትድ የሆነ የኢንካም ስቴትመንት፣ ባላንስ ሺት እና ሌሎች ተጨማሪ የሆኑ የፋይናንሻል አናሊሲሶች እንሰራለን። በነዛ በሰራናቸው አማካኝነት ደግሞ የኢንቨስትመንት ዲሲሽኖች አሉ። እነዚያን የኢንቨስትመንት ዲሲሽኖች ሜክ እናደርጋለን ማለት ነው። እንግዲህ አንድ ፕሮጀክት ምን አይነት ወጪዎች ይኖሩታል ስንል በጣም ብዙ ወጪዎች ይኖሩታል። ግን እንደ ዋና ዋና የሚባሉትን ወጪዎችን ዲስከስ እናደርጋቸው። የመጀመሪያው የላንድ ኤንድ ሳይት ዴቨሎፕመንት ነው። ይሄ እንግዲህ በተለይ ቦታ ልንገዛ እንችል ይሆናል። ሳይቶችን ፕሪፔር የምናደርግበት ሌቭል የምናደርግበት ወጪን ላንድ ኤንድ ሳይት ዴቨሎፕመንት ውስጥ እንከተዋለን። ቢውልዲንግ እና ሲቪል ወርኮች ይኖራሉ። በተለይ ከግንባታ ጋር የተገናኙ ከማሽነሪዎችን ቢውልድ ከማድረግ ጋር፣ ኢኩይፕመንቶችን ከመገንባት ጋር፣ ሌሎች ተጨማሪ አይነት ኢንፍራስትራክቸሮችን ቢውልድ ከማድረግ ጋር የሚገናኙ ወጪዎች ይኖራሉ። እነዚያን ቢውልዲንግ ኤንድ ሲቪል ወርክ ብለን እንጠራቸዋለን። ፕላንት ኤንድ ማሽነሪ ወጪዎች አሉ። እነዚህ በተለይ ደግሞ ኢንስታሌሽን ሊሆን ይችላል። እንደ አጠቃላይ ለፕላንቶችን ልንገዛ እንችላለን። ማሽነሪዎችን ልናመጣ እንችላለን። እንደዛ የሚወጣ አይነት ወጪዎችም አሉ። የማሽን ኮስቶች አሉ ማለት ነው። ምንም አይነት ግድብ ልንገድም እንችላለን። ሆስፒታል ልንሰራ እንችላለን። ሆቴል ልንሰራ እንችላለን። ኖት ኦንሊ አንዳንዴ ያ ብቻ ላይሆን ይችላል። ሰርቪስ አሁን ይሄ ሰርቪስ መስጫም ተቋም ወይም ደግሞ ጉድስ የሚያመርትም ተቋም ሊሆን ይችላል። ግን አጠቃላይ ማንኛውም አይነት ፕሮጀክት በሚባል ደረጃ በጣም ብዙ ኮስቶችን ያወጣል። የስልጠና መስጫ ተቋም ቢሆን እንኳን ለስልጠና ለኪራይ ወጪ የሚያወጣው ወጪ ይኖራል ማለት ነው። ለስልጠና ለኪራይ ወጪ የሚያወጣው ሌሎች ተያያዥ የሆኑ ወጪዎች ይኖራሉ። ከዛ በተጨማሪ ደግሞ የቴክኒካል ኖሃው እና ኢንጂነሪንግ ፊ ተብሎ የሚጠራሉ። በተለይ ለኢንስታሌሽን፣ ለፕሪፓሬሽን፣ ለዲዛይን፣ ለኮንሰልተንሲ የምናወጣቸው ወጪዎች ይኖራሉ። እሱም አንዱ በፕሮጀክት ኮስት ውስጥ የሚመደብ ነው። ከዛ በተጨማሪ ደግሞ ያው የተለያዩ ቴክኒሽያኖች እና ትሬነሮች ይኖራሉ። ለነዛ ቴክኒሽያኖች እና አጠቃላይ ለትሬነሮች የምናወጣው ወጪ አሉ። በተለይ ስታፎቻችንን ትሬን ለማድረግ ኤክስፐርቲዝን እንዲያገኙ ሰዎችን ወደ ውጭ ልንልክ እንችላለን። እንደ አጠቃላይ ከዛ ጋር የተገናኙ ወጪዎች ይኖራሉ ማለት ነው። ምሳሌ አባይ ግድብ ላይ ለመገደብ ስለዚህ ከአሁን በፊት ያለ ኤክስፒሪየንስን ለመመልከት ብዙ ሰዎችን ወደ ውጭ የተለያዩ ወደ ውጭ የተለያዩ ትላልቅ የሃይድሮ ፓወር ዳሞች ወዳሉባቸው ዓለማት ተልከው ያንን ልምድ እንዲጎበኙ እንዲያዩ ይደረጋል። ስለዛ የሚወጣ ወጪ ይኖራል ማለት ነው። ትሬን ለማድረግ ሰራተኞቻችንን ስልጠናው፣ እውቀቱ፣ ልምዱ እንዲኖራቸው። ከዛ በተጨማሪ ደግሞ ሚስሌኒየስ ሲሆኑ የፊክስድ አሴትስ አሉ። እነዚህ በተለይ የኦፊስ ኢኩዊፕመንቶች፣ መጻጻፊያዎች፣ የአይቲ ኢንፍራስትራክቸሮች፣ ፈርኒቸሮች እነዚህ መሰረታዊ የሆኑ ወጪዎች ናቸው። ከዛ በተጨማሪ ደግሞ ፕሪ ኦፕሬቲቭ ኤክስፔንስ አሉ። ይሄ በተለይ ኢምፕሊሜንቴሽን ከመጀመሩ በፊት የምናወጣቸው ወጪዎች ናቸው። እዚህ ፕሮጀክቶችን ኢኒሼት ለማድረግ ፕሮጀክቶችን ለማስጀመር የሚወጡ ወጪዎች፣ ለፕሮሞሽን፣ ለተለያየ አይነት ሜካኒዝም የሚወጡ ወጪዎች አሉ። እነዚህ እንደጠቃላይ ቶታል ኤስቲሜትድ ኮስት ኦፍ ፕሮጀክት ውስጥ የሚመደቡ ናቸው ማለት ነው። ግን ከዚህ በተጨማሪ እንግዲህ እንደተባለው ለሰራተኛ ምናምን የሚወጡ ወጪዎች ይኖራሉ። እነዚህም በሙሉ እንዳጠቃላይ ቶታል ኤስቲሜትድ ኮስት ኦፍ ፕሮጀክት ውስጥ እናስገባቸዋለን ማለት ነው። ዘን እሱን እንደጨረስን ቀጣዩ ስቴፕ የሚሆነው እንግዲህ ያንን የፕሮጀክት ፈንድ ከየት እናገኛለን። ፕሮጀክት ፋይናንሲንግ ወይም ደግሞ ሶርስ ኦፍ ፋይናንስ ይሆናል። ሶርስ ኦፍ ፋይናንስ ይሆናል። እንግዲህ የፕሮጀክት ፋይናንስ ከተለያየ ቦታ በተለያየ አይነት ሜካኒዝም ይገኛል። አንዳንዱ ከኦነሮቹ ኮንትሪቢዩሽን ወይም ደግሞ ያንን ፕሮጀክት ከሚያሰሩት ባለቤቶች ካላቸው የድርሻቸው ወይም ደግሞ እነሱ ኮንትሪቢዩት ከሚያደርጉት ምሳሌ 10 ሆነው 1 ሚሊዮን ብር የሚፈጅ ፕሮጀክት ከሆነ አስሮቹም መቶ ሺህ ሊያዋጡ ይችላሉ። ወይም ደግሞ በተለያየ ሜካኒዝም 200 ሺህ 50 ሺህ ምናምን ሊያዋጣ ሊሆን ይችላል። አጠቃላይ ግን ኦነሮቹ ኮንትሪቢዩት የሚያደርጉት ወይም አንድ ግለሰብ ሊሆን ይችላል፣ ኃይሌ ሊሆን ይችላል። ኃይሌ የሚያስገነባው ሪዞርት ካለ ብቻውን ራሱንም ከቨር ሊያደርግ ይችላል ማለት ነው። እሱ አንዱ ኢኩዊቲ ነው። ከዛ በተጨማሪ ሎን ፋይናንሲንግ ነው። ደግሞ ፋይናንሻል ኢንስቲትዩሽኖች የሚሰጡት ፋይናንስ ነው ወይም ደግሞ በብድር መልክ የሚገኝ ገቢ ነው። ከዛ በተጨማሪ ሰፕላየርስ ክሬዲት አለ። ይሄኛው ደግሞ ያው በተለይ ማሽነሪዎችን፣ ኢኩዊፕመንቶችን የሚያስመጡ ሰዎች ይኖራሉ። እነዛን ማሽነሪ ኤንድ ኢኩዊፕመንት በግዢ ሳይሆን ቀስ ተብሎ በሚከፈል በወለድ መልክ አምጥተን እንድንጠቀምባቸው ይችላል። እሱ አለ። ሌላኛው ደግሞ ሊዚንግ አለ። ሊዚንግ ይሄ በተለይ ማሽነሪዎችና ኢኩዊፕመንቶችን ራሳቸው ፐርቼዝ ከማድረግ
ኦር ከመግዛት ይልቅ ልንከራይ ማለት ሊዝ የምናደርግ ከሆነ ኦር ሬንት የምናደርግ ከሆነ ያንን ሊዚንግ ብለን እንጠራለን። ሶ በዚህ መንገድ ማግኘት እንችላለን። ምክንያቱም 500 ሚሊዮን ብር ኦር በብዙ ሚሊዮን ብር የሚያወጣ ማሽን ከሆነ ያንን ማሽን ለጊዜው የመግዛት አቅሙ ከሌለን ስለዚህ በየወሩ ልንከራይ እንችላለን ማለት ነው። በዛ መንገድ ልናስኬድ እንችላለን። ከዛ ተጨማሪ ደግሞ ያው የተለያዩ አይነት ኢንሰንቲቮች ከመንግስት ተቋማትም ከተለያዩ ገቨርንመንታል ኦርጋናይዜሽኖችም የሚገኙ ኢንሰንቲቮች አሉ። በውድድር መልክ በተለያዩ ሜካኒዝም የሚገኙ ኢንሰንቲቮች አሉ። በእነዛ ኢንሰንቲቮች አማካኝነት ፕሮጀክቶች ራን ይደረጋል ነው። ለምሳሌ በቅርብ አሁን እዚህ ኢትዮጵያ ውስጥ የተለያዩ በኢቢሲም ላይ ሊሆን ይችላል ሌሎችም የቴሌቪዥን ጣቢያዎች ላይ የሚከናወኑ የተለያየ የንግድ ሀሳብ ያላቸው የዛፍ ፈጠራ ውድድር ይከናወናል። ለምሳሌ በቅርብ ከወር ከምናምን በፊት አካባቢ እንኳን የኢትዮጵያ ንግድ ባንክ አንድ ከኢትዮጵያ ብሮድካስት ጋር ወይም ከኢቢሲ ጋር በመተባበር አንድ የሚያዘጋጅ ፕሮግራም አለ፣ ነጋድራስ ተብሎ የሚጠራ። እዛ ላይ ያሉ የተለያዩ አይዲያ ያላቸው ሰዎች ተወዳድረው መጨረሻ ላይ አንደኛ ለውጡት ከ1 ሚሊዮን ብር አካባቢ ድረስ የሚደርስ የገንዘብ ሽልማት ተደርጎላቸዋል። ያ በኢንሰንቲቭ መልክ ያለ ነው። በኢንሰንቲቭ መልክ ነው። ስለዚህ ከዛም ገንዘብ ሶርስ ይደረጋል ነው። ግን ሌሎችም ኤንጂኦዎች ሌሎችም ተቋማቶች ኢንተርናሽናል ዩናይትድ ኤጀንሲዎች በዚህ አይነት ሜካኒዝም ገንዘቦችን ለሰዎች ያደርሳሉ ማለት ነው። በዛ መንገድ ይገኛል። ሌላኛው ጉዳይ ፕሮጀክት ፋይናንሲንግ ውስጥ የምንመለከተው እንደጠቃላይ የፕሮጀክት ፕሮፊታቢሊቲ እና እንዲሁም ኦቨርኦል የሆነ የካሽ ፍሎ አሰስመንት ይሰራል። ይሄ በተለይ ፕሮጀክትድ የሆነ የፋይናንሻል ስቴትመንቶች ይሰራሉ። ያ ማለትም ፕሮጀክትድ የሆነ ኢንካም ስቴትመንት፣ ኤክስፔክትድ የሆነ ሬቨኒው ምን ያክል ነው፣ ኤክስፔክትድ የሆነ ኮስት ምን ያክል ነው። ኮስቱን ዲተርማይን ካደረግን በኋላ ልክ ዲተርማይን እንዳደረግነው ኮስቱ በተመሳሳይ መልኩ ደግሞ ኤክስፔክትድ የሆነው ሬቨኒው ምን ያክል ነው፣ ሶስቱን ዲተርማይን እናደርጋለን። ኔት ኢንካማችን ምን ይመስላል፣ ከዛ ካሽ ፍሎአችንን ዲተርማይን እናደርጋለን፣ ፎርካስት እናደርጋለን። ከዛ በተጨማሪ ደግሞ ኤክስፔክትድ የሆነ የፋይናንሻል ፖዚሽኖችን እናስቀምጣለን። ባላንስ ሺት እናዘጋጃለን፣ ካሽ ፍሎ ስቴትመንት እናዘጋጃለን፣ እንዲሁም ኢንካም ስቴትመንት እናዘጋጃለን። እነዚህን አይነት ነገሮችን በማዘጋጀት እንዳጠቃላይ ያንን የፕሮጀክት ፕሮፊታቢሊቲ እና ካሽ ፍሎ እናደርጋለን ማለት አሰስ እናደርጋለን። በተለይ ደግሞ ይሄኛውን ጉዳይ ከምን ጋር አያይዘን እንመለከተዋለን። ዲቴል የሆነ አይነት አሰስመንቶች እንሰራለን ስንል በእነሱም እንግዲህ ከታይም ቫልዩ ኦፍ መኒም ጋር ይገናኛል። ግን እንዳጠቃላይ የኢንቨስትመንት ዲሲሽኖችን ሜክ ስናደርግ ኮንሲደር የምናደርጋቸው ጉዳዮች አሉ። ላይክ ከኔት ፕሬዘንት ቫልዩ ጋር፣ ከአይአርአር ጋር፣ ከኤአርአር ጋር፣ ከፕሮፊታቢሊቲ ኢንዴክስ ጋር እንዲሁም ሌሎችም ዲስካውንት ፔባክ ፒሪየድ ብለን የምንጠራቸው ጉዳዮች አሉ። እነሱንም ካልኩሌት ለማድረግ እነሱንም ኮምፒት በማድረግ ሂደት ውስጥ ኮንሲደር የምናደርጋቸው ጉዳዮች ነው አሉ ማለት ነው። የመጀመሪያው ጉዳይ የሚሆነው እንግዲህ እንዳጠቃላይ ታይም ቫልዩ ኦፍ መኒ ኮንሲደር እናደርጋለን። ታይም ቫልዩ ኦፍ መኒ ምንድን ነው ስንል እንዳጠቃላይ ታይም ቫልዩ ኦፍ መኒን የሚያሳየን በተለይ መኒ ቱዴይ ኢዝ ወርዝ ሞር ዛን ዘ ሴም አማውንት ኢን ዘ ፊውቸር ዲው ቱ ኢትስ አርኒንግ ፖቴንሻል። በማስገኘት አቅሙ አሁን ላይ ያለ ገንዘብ ኢዝ ሞር ወርዝ ዛን ዛት ኦፍ ሴም አማውንት ዘ ፊውቸር ነው። ስለዚህ ዛሬ በ1000 ብር የምናገኘውን እቃ ነገ በ1000 ብር ማግኘት አንችልም። ያንን ተመሳሳይ አይነት እቃ በ1000 ብር ማግኘት አንችልም ነው። በ1000 ብር ማግኘት አንችልም። ምክንያቱም እንዳጠቃላይ የገንዘብ የመግዛት አቅም በየጊዜው እያደረገ ሲመጣ እየተዳከመ ስለሚመጣ ዲስካውንት እያደረገ ይመጣል ነው። እንደ ሎንግ ራን እንደ ፊውቸር ምን እያደረገ ይመጣል? እየተዳከመ ይመጣል። ለዛ ነው አንዳንድ ፊውቸር ቫልዩን ካልኩሌት እናደርጋለን። ፊውቸር ቫልዩ ፕሬዘንት ቫልዩ ኢንቱ ብለን 1 ፕላስ አር ዘ ፓወር ኦፍ ኤን እያደረግን ዛሬ ላይ 1000 ብር ነገ ስንት ሊሆን ይችላል፣ ዛሬ በ1000 ብር የምናገኘውን እቃ ወደፊት በስንት ብር ልናገኘው እንችላለን የሚለውን አሰስመንት እንሰራለን ማለት ነው። ስለዚህ በዚህ መንገድ ታይም ቫልዩ ኦፍ መኒን አንደርስታንድ ማድረግ እንችላለን ማለት ነው። ታይም ቫልዩ ኦፍ መኒን አንደርስታንድ ማድረግ እንችላለን። በዚህ አማካኝነት ታይም ቫልዩ ኦፍ መኒን በመጠቀም ደግሞ እንግዲህ ካልኩሌሽኖች ይከናወናሉ። እነዚህ ካልኩሌሽኖች እንዳጠቃላይ በሁለት ይከፈላሉ። የፋይናንሻል ኢንቨስትመንት እንዳጠቃላይ የፋይናንሻል ኢንቨስትመንት ኢቫሉዌሽን ክራይቴሪያ በሁለት ነው ከፍለን የምናያቸው። የመጀመሪያው ዲስካውንቲንግ ክራይቴሪያ ተብሎ ይጠራል። ሁለተኛው ደግሞ ነን ዲስካውንቲንግ ክራይቴሪያ ተብሎ ይጠራል። ዲስካውንቲንግ ክራይቴሪያ ብለን የምንጠራው በዋናነት ታይም ቫልዩ ኦፍ መኒን ኮንሲደር የሚያደርግ ሲሆን ያንን ዲስካውንቲንግ ክራይቴሪያ ብለን እንጠራለን። ወይራስ ግን ታይም ቫልዩ ኦፍ መኒን ኮንሲደር የማያደርግ ከሆነ ደግሞ ያኛውን ክራይቴሪያ ደግሞ ነን ዲስካውንቲንግ ክራይቴሪያ ብለን እንጠራለን ማለት ነው። ነን ዲስካውንቲንግ ሆነ ማለት ታይም ቫልዩ ኦፍ መኒን ኮንሲደር አያደርግም ማለት ነው። እንግዲህ በዲስካውንቲንግ ክራይቴሪያ ውስጥ ኔት ፕሬዘንት ቫልዩ፣ ኢንተርናል ሬት ኦፍ ሪተርን፣ ፕሮፊታቢሊቲ ኢንዴክስ እና እንዲሁም ዲስካውንት ፔባክ ፔሪድ አለ። ዲስካውንት ፔባክ ፔሪድ ላይ አንድ ማለት የሚፈለገው እንዳጠቃላይ ፔባክ ፔሪድን ከሆነ የምንወስደው ፔባክ ፔሪድ ነን ዲስካውንቲንግ ክራይቴሪያ ውስጥ ነው የሚመደበው። ወይራስ ግን በፔባክ ፔሪድን ካልኩሌት በማድረግ ሂደት ውስጥ ኢንተረስት ሬትን ኮንሲደር የምናደርግ ከሆነ ያን ደግሞ ብለን ጠዋል ማለት ነው ዲስካውንትድ ፔባክ ፔሪድ ተብሎ ይጠራል። ዲስካውንትድ ፔባክ ፔሪድ ላይ ዲስካውንትድ ፔባክ ፔሪድ ዲስካውንቲንግ ክራይቴሪያን አፕላይ ያደርጋል ማለት ነው። ሬትን ኦር እንግዲህ ኢንተረስት ሬትን ኮንሲደር አድርጎ ወይም ደግሞ ዲስካውንት የሚደረግበትን የኮስት ኦፍ ካፒታል ወይም ደግሞ እንዳጠቃላይ ዲስካውንቲንግ ሬቱን ተከትሎ የሚሰራ ከሆነ ያንን ዲስካውንቲንግ ክራይቴሪያ ውስጥ ይመደባል፣ ዲስካውንትድ ፔባክ ፔሪድ። ወይራስ ግን ሪሜኒንግ
ይሄ ARR ፎር ኤግዛምፕል አካውንቲንግ ሬት ኦፍ ሪተርን ወይም ደግሞ ኖርማል ፔባክ ፔሪድ ግን ነን ዲስካውንቲንግ ክራይቴሪያ ውስጥ ይመደባል ማለት ነው። ነን ዲስካውንቲንግ ክራይቴሪያ ውስጥ ይመደባሉ። እያንዳንዱ ላይ እንዴት እንደሚሰራ፣ እንዴት ካልኩሌት እንደሚደረግ፣ እንዴት ኢንተርፕሬት እንደሚደረግ እና ምን ማለትም እንደሆነ አጠቃላይ ሀሳቦችን ሰፋ ባለ መልኩ ዲስከስ እናደርግ። የመጀመሪያው እንግዲህ ዲስካውንቲንግ ክራይቴሪያ ተብሎ የሚጠራው ውስጥ ያለውን ኔት ፕሬዘንት ቫሉን እንመለከታለን። ኔት ፕሬዘንት ቫሉ እንዳጠቃላይ በምን አይነት መልኩ ነው ካልኩሌት የምናደርገው ስንል ቶታል ፕሬዘንት ቫሉ ማይነስ ኢኒሻል ኢንቨስትመንት ነው። ስለዚህ ቶታል የሆነ የፕሬዘንት ቫሉ እንሰራለን። ለእያንዳንዱ ዓመት ፕሮጀክቱ ላለው ለተዘጋጀው ለተቀመጠው የካሽ ፍሎ ዓመት የሚሆን ፕሬዘንት ቫሉን ካልኩሌት እናደርጋለን። ዘን ያንን ፕሬዘንት ቫሉ ከኢኒሻል ኢንቨስትመንት ላይ እንቀንሳለን። ዘን ከኢኒሻል ኢንቨስትመንት ላይ ቀንሰን የምናገኘው ውጤት ኢፊትስ ፖዚቲቭ የሚሆን ከሆነ ያ ፕሮጀክት አክሴፕት እናደርጋለን። ኢፊትስ ኔጋቲቭ የሚሆን ደግሞ ፕሮጀክቱን ሪጀክት እናደርጋለን። ከዜሮ ከበለጠ አክሴፕት፣ ከዜሮ ካነሰ ሪጀክት እናደርጋለን። ሁለት ተመሳሳይ አይነት ፕሮጀክቶች ሆነው ደግሞ በኔት ፕሬዘንት ቫሉ አማካኝነት ኮምፔር አድርጉ የምንባል ከሆነ ኦር ፕራዮሪታይዝ አድርጉ የምንባል ከሆነ ደግሞ ፕሬዘንት ቫሉያቸው ከፍተኛ የሆኑ ፕሮጀክቶችን ፕሬዘንት ቫሉያቸው ዝቅተኛ ከሆኑ ፕሮጀክቶች እንመርጣለን። ነገር ግን ሁሌ ላይሆን ይችላል ማለት ሁሌ ላይሆን ይችላል ስላችሁ ፎር ኤግዛምፕል አሁን ይሄንን ፔባክ ፔሪድ ላይ ስንመጣ ምናልባት ይሄኛውን አፕላይ ላናደርግ እንችላለን ማለት ነው። በፔባክ ፔሪድ ጊዜ ኢቭን ኢፍ ፕሬዘንት ቫሉ እንኳን ከፍተኛ ቢሆን ነገር ግን በፔባክ ፔሪድ ጊዜ የሚታየው ትልቁ ጉዳይ መቼ ቶሎ ብድሩን ከፍሎ ይጨርሳል የሚለው ስለሆነ እንዳጠቃላይ በጣም ባጠረ ጊዜ ውስጥ ከፍሎ የሚጨርስ ብድር ከሆነ ወይም እንዳጠቃላይ ያ ፕሮጀክት ባጠረ ጊዜ ውስጥ የተበደረውን ወጪ መሸፈን የሚችል ከሆነ ያ ፕሮጀክት ሞር ሰሌክት የመደረግ ቻንስ አለው። ግን በፕሬዘንት ቫሉ አማካኝነት ከሆነ ስሩ የተባለው ግን እንዳጠቃላይ በፕሬዘንት ቫሉ ከፍተኛ ናይት የፕሬዘንት ቫሉ ያሉ ፕሮጀክቶች ይመረጣሉ ማለት ነው። እንግዲህ ኔት ፕሬዘንት ቫሉ ፕሬዘንት ቫሉ ኦፍ ኔት ካሽ ኢንፍሎ ማይነስ ኢኒሻል ኢንቨስትመንት አድርገን ነው የምናገኘው። ፕሮጀክታችንን አክሴፕት የምናደርገው ኢፍ ኔት ፕሬዘንት ቫሉ ኢዝ ግሬተር ዛን ዜሮ ሲሆን ኢፍ ኔት ፕሬዘንት ቫሉ ኢዝ ሌስ ዛን ዜሮ የሚሆን ከሆነ ደግሞ ፕሮጀክታችንን ሪጀክት እናደርጋለን ማለት ነው። ሪጀክት እናደርጋለን። አጠቃላይ እንዴት ነው የምንሰራው ስንል ያው ካሽ ፍሎ ይኖራል። ስለዚህ ለእያንዳንዱ ዓመት የሚሆን የፕሬዘንት ቫሉ ካልኩሌት እናደርጋለን። ለእያንዳንዱ ዓመት የሚሆን የፕሬዘንት ቫሉ ካልኩሌት ስናደርግ ደግሞ የካልኩሌት የምናደርግበት ሜካኒዝም ለዛ ዓመት ያለ ካሽ ፍሎ ዲቫይድ ባይ 1+r ዘ ፓወር ኦፍ ኤን እያደረግን ነው የምንሰራው ማለት ነው። ኤን እያደረግን እንሰራለን። ስለዚህ ኔት ካሽ ፍሎ ፕሬዘንት ቫሉ እንዴት አድርገን ነው የምንሰራው ስንል ኔት ካሽ ፍሎ ዲቫይድ ባይ 1+r ዘ ፓወር ኦፍ ኤን አድርገን እናገኛለን። እዚህ ጋር በምታዩት ፎርሙላ አማካኝነት ለእያንዳንዱ ዓመት የሚሆን ፕሬዘንት ቫሉ እንፈልጋለን። ከዛ ያው ቶታል ፕሬዘንት ቫሉ እንዴት አድርገን ነው የምንፈልገው ስንል ለእያንዳንዱ ዓመት ምሳሌ 3 ዓመት ከሆነ የሰጠን አንቲል እስኪያልቅ ድረስ እስከ ቲ ድረስ በሚሆን መልኩ ምን እያደረግን እንሄዳለን ማለት በዚህ መልክ ካልኩሌት እያደረግን እንሄድና መጨረሻ ላይ ኢኒሻል ኢንቨስትመንቱን እናደርጋለን እንቀንሳለን ማለት ነው። ኢኒሻል ኢንቨስትመንቱን ካሽ አውት ፍሎውን እሱ እናደርጋለን እንቀንሳለን ማለት ነው። እንቀንሳለን። ከዛ በዚህ ሜካኒዝም እንዴት እንሰራለን ስንል እንግዲህ ይሄንን ኤግዛምፕል ማየት እንችላለን። ይሄንን ኤግዛምፕል ስናይ እንግዲህ to provide an example of net present value, a company who is determining whether they should invest in any projects, the company will expect to invest 500,000 ብር ኢንቨስት አድርጓል አዲስ ፕሮዳክት ላውንች ለማድረግ ወር ዴቨሎፕ ለማድረግ እና ደግሞ የዛ ፕሮጀክት ካሽ ፍሎ የ3 ዓመት ካሽ ፍሎ እንደሚያሳየን ከሆነ የመጀመሪያው ዓመት 200,000 ነው፣ የሁለተኛው ዓመት 300,000 ነው፣ የሶስተኛው ዓመት ደግሞ 200,000 ነው። ዲስካውንት ሬቱ የሚያሳየን 10% ነው። ስለዚህ አሁን ይሄንን ተጠቅመን ፕሬዘንት ቫሉን እንዳጠቃላይ ኔት ፕሬዘንት ቫሉን ፈልጉ ነው የሚያለን። ኔት ፕሬዘንት ቫሉ ማለት ቶታል ፕሬዘንት ቫሉ ማይነስ ኢኒሻል ኢንቨስትመንት አድርገን ነው የምናገኘው። ኢኒሻል ኢንቨስትመንታችን 500,000 ነው። 500,000 ነው ቀንሰን የምናገኘው። ነገር ግን መጀመሪያ ለእያንዳንዱ ዓመት የሚሆን ፕሬዘንት ቫሉ ማድረግ መቻል አለብን፣ መፈለግ መቻል አለብን። ስለዚህ ለዚህኛው ስንፈልግ ምሳሌ ለመጀመሪያው ዓመት ስንፈልግ 200,000 እንላለን። ምክንያቱም ፕሬዘንት ቫሉ ማለት ካሽ ፍሎ ኦፍ ዘ ፈርስት ይር ያ ማለት ምሳሌ እዚህ ጋር እንደምትመለከቱት ፕሬዘንት ቫሉ ማለት ምሳሌ የመጀመሪያው ዓመት ከሆነ የመጀመሪያው ዓመት ካሽ ፍሎ ዲቫይድ ባይ 1+r 0.1 ነው። 1 ሲደመር 0.1 ዘ ፓወር ኦፍ 1 እናደርጋለን። ካሽ ፍሎ የመጀመሪያው 200,000 ነው። ስለዚህ 200,000 ሲካፈል 1 ሲደመር 0.1 ዘ ፓወር ኦፍ 1 ይሆናል። ከዛ ልክ ለሁለተኛው ደግሞ ካሽ ፍሎ 2 ሲካፈል 1+r ዘ ፓወር ኦፍ 2 ይሆናል። ስለዚህ ሁለተኛው ዓመት ላይ 300,000 ከሆነ 300,000 ሲካፈል 1 ሲደመር 0.1 ዘ ፓወር ኦፍ 2 እያደረግን ለሶስተኛው ዓመት 400,000 ከሆነ የሰጠን 400,000 ሲካፈል 1 ሲደመር 0.1 ዘ ፓወር ኦፍ 3 እያደረግን ለአራተኛው ዓመት እያደረግን እስከ ኤን ድረስ እናደርጋለን ማለት ነው እንሄዳለን ማለት ነው። ምሳሌ አሁን ለዚህኛው 200,000 ሲካፈል 1 ሲደመር 0.1 ዘ ፓወር ኦፍ 1 300,000 ሲካፈል 1 ሲደመር 0.1 ዘ ፓወር ኦፍ 2 200,000 ሲካፈል 1.01 1 ሲደመር 0.1 ዘ ፓወር ኦፍ 3 እያደረግን እናደርጋለን ማለት ነው እንሰራለን ማለት ነው። ለእያንዳንዱ ዓመት የሚሆን ፕሬዘንት ቫሉ ካልኩሌት ካደረግን በኋላ ያንን ፕሬዘንት ቫሉ እናደርጋለን እንደምራለን ደምረን የኢኒሻል ኢንቨስትመንቱ እናደርጋለን እንቀንሳለን ማለት ነው። ዛሬ እንደምትመለከቱት የመጀመሪያው ዓመት ካሽ ፍሎ የሚያሳየን 200,000 ነው። ግን ለዚህኛው ዓመት ፕሬዘንት ቫሉ 181,818.18 ነው። ይሄ እንዴት መጣ? 200,000 ሲካፈል 1 ሲደመር 0.1 ዘ ፓወር ኦፍ 1 አድርገን
ከዛ የሁለተኛው ዓመት ላይ ደግሞ ፕሬዘንት ቫልዩ 247933 ነው የመጣው። ይህም እንዴት መጣ የምትሉ ከሆነ ደግሞ 300,000 ሲካፈል 1 ሲደመር 0.1 ዘ ፓወር ኦፍ 2 አድርገን የዚህ ሶስተኛው ደግሞ 200,000 ሲካፈል 1.01 ዘ ፓወር ኦፍ 3 አድርገን 150,000 ይመጣል ማለት ነው። 150,000 ይመጣል ማለት ነው። ስለዚህ አሁን ላይ 200,000 ብር ቫልዩ ያለው ነገር ወደፊት 181,000 ብር ነው የሚኖረው ቫልዩ ነው 181,000 ነው የሚኖረው። ያ ማለት የአሁን 181,000 ከወደፊት 200,000 ጋር እኩል ነው። የአሁን 247,000 ብር ከወደፊቱ 300,000 ጋር እኩል ነው። የአሁን 150,000 ብር ከወደፊቱ 200,000 ጋር እኩል ነው። ወይም ደግሞ አሁን ላይ 200,000 ብር ወርዝ የሚያደርግ 200,000 ብር ወርዝ 200,000 ብር ብለን ብናስቀምጥም አሁን ላይ ብናስቀምጥም ነገር ግን ወደፊት የሚኖረው ቫልዩ የ150,000 ብር ነው። ከ3 ዓመት በኋላ የ200,000 ብር የሚኖረው ቫልዩ የ150,000 ብር ያክል ነው። አሁን ላይ ያለ 300,000 ብር ከ2 ዓመት በኋላ የ247,000 ብር ቫልዩ ነው የሚኖረው ነው። የአሁን ላይ 200,000 ብር ከዓመት በኋላ የ181,000 ብር ቫልዩ ነው የሚኖረው ነው። ስለዚህ በዚህ መልክ ፕሬዘንት ቫልዩዋችን ካልኩሌት እናደርጋለን። ፕሬዘንት ቫልዩዋችን ካልኩሌት ካደረግን በኋላ እያንዳንዱን ፕሬዘንት ቫልዩ እንደምራለን። 181,000 ሲደመር 147,000 ሲደመር 150,000 እናደርጋለን። ይሄን ስንደምረው 580,015.02 ይመጣል። ከዛ ሲቀነስ ስንት እናደርጋለን? 500,000 እናደርጋለን፣ እንቀንሳለን። መጨረሻ ላይ ኔት ፕሬዘንት ቫልዩዋችን 80,015 መጥቷል ማለት ነው። 80,015 መጥቷል። ስለዚህ እዚህኛው ላይ አሁን ኔት ፕሬዘንት ቫልዩዋችን ከዜሮ በላይ ስለሆነ ፕሮጀክታችን እናደርጋለን አክሴፕት እናደርጋለን ማለት ነው። ፕሮጀክታችንን አክሴፕት እናደርጋለን። ሲንስ ዘ ፕሮጀክት ኢዝ ሃዝ ዜሮ ኦር ፖዚቲቭ ስለመጣ ዊ ዊል አክሴፕት ዘ ፕሮጀክት ነው። ፕሮጀክቱን አክሴፕት እናደርጋለን። እንደነገርኳችሁ ግን ሁለት ፕሮጀክቶች ሆኖ ፕሮጀክት ኤ እና ፕሮጀክት ቢ ሆኖ ዘን ዩዚንግ ኔት ፕሬዘንት ቫልዩ ማንኛውም ፕሮጀክት እንምረጥ ከተባለ ግን ፕሬዘንት ቫልዩዋቸው ቶታል ፕሬዘንት ቫልዩዋቸው ከፍተኛ የመጣውን ምን እናደርጋለን? አክሴፕት እናደርጋለን ማለት አክሴፕት እናደርጋለን። ራሱ የቻለ ሜሪትስ ኤንድ ዲሜሪትስ አላቸው። በተለይ ሜሪቶቹ የመጀመሪያው ታይም ቫልዩ ኦፍ መኒ ኮንሲደር ያደርጋል። ሚቹዋሊ ኤክስክሉሲቭ ዩናይት ፕሮጀክቶችን ሰሌክት ለማድረግ ይጠቅመናል። ከዛ ደግሞ ፕሮጀክት ካሽ ፍሎዎችን ይወስዳል። ሌላኛው ዲፊካልት ኢን ሰሌክቲንግ አፕሮፕሪየት የሆነ በተለይ ዲስካውንት ሬትን ሰሌክት በማድረግ ሂደት ውስጥ ዲፊካልት ነው። ከዛ በተጨማሪ ደግሞ አንኢኳል ኢንቨስትመንት ያላቸውን ፕሮጀክት ኮምፔር ለማድረግም እሱም አይሆንም። እንደ ሊሚቴሽን እነዚህ ሁለቱ ይወሰዳሉ ማለት ሁለቱ ይወሰዳሉ። ዘን ሁለተኛው ጉዳይ ኢንተርናል ሬት ኦፍ ሪተርን ነው የሚሆነው። አይአርአር ይሆናል። ኢንተርናል ሬት ኦፍ ሪተርን ደግሞ ካልኩሌት እናደርጋለን። ኢንተርናል ሬት ኦፍ ሪተርን ብለን የምንጠራው ሂር ዘ ዲስካውንትድ ሬት አት ዊች ዘ ኔት ፕሬዘንት ቫልዩ ኢኳልስ ቱ ዜሮ ነው። ከዜሮ ጋር ኢኳል የሚመጣበትን ያችን የዲስካውንቲንግ ሬት ኢንተርናል ሬት ኦፍ ሪተርን ብለን እንጠራታለን ማለት ነው። ኢንተርናል ሬት ኦፍ ሪተርን ብለን እንጠራታለን። እሱን ካልኩሌት እናደርጋለን። በዋናነት የተሰጠን የዲስካውንቲንግ ሬት ከኢንተርናል ሬት ኦፍ ሪተርናችን ጋር ኮምፔር እናደርገዋለን። ኢፍ አወር ኢንተርናል ሬት ኦፍ ሪተርን ኢዝ ግሬተር ዛን ከሰጠን ዲስካውንት ሬት ጋር ግሬተር የሚሆን ከሆነ ኦር የሚበልጥ ከሆነ ፕሮጀክቱን አክሴፕት እናደርጋለን። ዌራስ ኢፍ ኢትስ ሎወር የሚሆን ከሆነ የሚያንስ ከሆነ የዛኔ ደግሞ ፕሮጀክታችን የምናደርጋለን ሪጀክት እናደርጋለን ነው። ኢንተርናል ሬት ኦፍ ሪተርን እንፈልጋለን። እንዴት ነው ኢንተርናል ሬት ኦፍ ሪተርን የምንፈልገው ስንል ደግሞ እንዳጠቃላይ ኢንተርናል ሬት ኦፍ ሪተርን ብለን የምንጠራው እንዳጠቃላይ ኔት ፕሬዘንት ቫልዩዋችን ዜሮ የሚመጣበት ቦታ ነው። ኔት ፕሬዘንት ቫልዩ ደግሞ እንደነገርኳችሁ ቶታል ፕሬዘንት ቫልዩ ማይነስ ኢኒሺያል ኢንቨስትመንት አድርገን ነው የምናገኘው። ያ ኤሪያ ዜሮ የሚመጣው መቼ ነው የሚሉትን እንሰራለን ማለት ነው። እንዴት ነው የሚሰራው ስንል እያንዳንዷን የምንሰራበትን ስቴፕ እናያለን። የመጀመሪያው የሚሆነው እንዳጠቃላይ ኔት ፕሬዘንት ቫልዩ እንፈልጋለን። ኔት ፕሬዘንት ቫልዩ ዩዚንግ አርቢትራሪ በሆነ ዲስካውንት ሬት እንፈልጋለን። አርቢትራሪ በሆነ ዲስካውንት ሬት እንፈልጋለን በተሰጠን ማለት ነው። ቅድም ለምሳሌ አሁን በ10% እንደሰራ ነው ሁሉ በሚሰጠን ሬት ኦፍ ሪተርን አማካኝነት መጀመሪያ ኔት ፕሬዘንት ቫልዩን እንፈልጋለን። ከዛ በኋላ ኔት ፕሬዘንት ቫልዩን አፕዋርድ ወይም ደግሞ ኔት ፕሬዘንት ቫልዩዋችንን ዳውንዋርድ እያደረግን ኢፍ ኢትስ ፖዚቲቭ የሚሆን እንኳን አፕዋርድ እያደረግን ኢፍ ኢትስ ኔጋቲቭ የሚሆን እንኳን ደግሞ ዳውንዋርድ እያደረግን ኔት ምን እንፈልጋለን ነው ሬት እንፈልጋለን ነው ሬት እንፈልጋለን። ሬት ከፈለግን በኋላ ሪፒት ዘ ፕሮሰስ አንቲል ዘ ኔት ፕሬዘንት ቫልዩ ዊል ቢ ዜሮ። ኔት ፕሬዘንት ቫልዩዋችን ከዜሮ ጋር እኩል እስኪመጣ ድረስ ያንን ፕሮሰስ ምን እናደርገዋለን? እንደጋግመዋለን ማለት ነው። ምክንያቱም ያቺ ኔት ፕሬዘንት ቫልዩዋችን ከዜሮ ጋር የሚመጣበት ቦታ ነች ኢንተርናል ሬት ኦፍ ሪተርን ብለን የምንጠራት። አሁን በዋናነት ምን ከባድ ያደርገዋል? ያችን ኤግዛክት የሆነቿን ኢንተርናል ሬት ኦፍ ሪተርን ማግኘት ከባድ ይሆናል። ስለዚህ ያችን ኤግዛክት የሆነቿን ኢንተርናል ሬት ኦፍ ሪተርን እንዴት ማግኘት እንችላለን ስንል the lower rate plus the difference between the high rate and the lower rate times the difference between the net present values of lower rate minus 0 divided by the difference between the net present values of lower rate minus the difference between the net present values of the lower rate and higher rate ማለት ነው። በዚህ መንገድ ይደረጋል ይገኛል ማለት ነው። LR lower rate የሚያሳየን whereas HR ደግሞ higher rate የሚያሳየን ማለት ነው። እንዴት እንሰራለን የሚለውን እንግዲህ በዚህኛው ኤግዛምፕል እንመልከት። እዚህ ጋር እንደምትመለከቱት የፕሮጀክቱ ቶታል ኮስት 1500 ነው። ዘን ፕሮጀክቱ 18% አካባቢ የሚደርስ ኮስት ኦፍ ካፒታል አለ። ዘን አሁን ኢንተርናል ሬት ኦፍ ሪተርን ሜተድን ተጠቅማችሁ ፕሮጀክቱን እንግዲህ አዋጭ ነው ወይስ ደግሞ የሚለውን አሰስመንት ስሩ ነው።
እና ኤግዛክት የሆነችዋን ኢንተርናል ሬት ኦፍ ሪተርንንም ፈልጉ ነው። እንግዲህ መጀመሪያ እንደምናደርገው እንዳጠቃላይ በ18% የሚሆን ቶታል ኔት ፕሬዘንት ቫልዩ እንፈልጋለን። በ18% ስንሰራ እንዳጠቃላይ 18% ማለት እንግዲህ 300 የመጀመሪያው ምሳሌ ለይሯን ስንፈልግ 300 ሲካፈል 1 ሲደመር 0.18 ዘ ፓወር ኦፍ 1 400 ሲካፈል 1.18 ምክንያቱም 1 ሲደመር 0.18 ስለሆነ 1.18 ዘ ፓወር ኦፍ 2 700 ሲካፈል 1.18 ዘ ፓወር ኦፍ 3 900 ሲካፈል 1.18 ዘ ፓወር ኦፍ 4 እያደረግን መጀመሪያ እንሰራለን ማለት ነው። ለእያንዳንዱ ዓመት ፕሬዘንት ቫልዩ እንሰራለን። ዘን ፋይናሊ ፕሬዘንት ቫልዩአችን ቶታል ፕሬዘንት ቫልዩአችንን ካልኩሌት እናደርጋለን። ሶ በዚህ ኮንቴክስት አድርገን ቶታል ፕሬዘንት ቫልዩአችን ስንፈልግ 1431 አካባቢ ነው የሚመጣው 31.9 አካባቢ ይመጣል። ሶ ኢንተርናል ሬት ኦፍ ሪተርናችን በዚህ መልኩ እንፈልጋለን። ስለዚህ ቶታል ኔት ፕሬዘንት ቫልዩአችን ስንፈልግ ዘ ዲፈረንስ ቢትዊን አድርገን የምናገኘው ደግሞ ቶታል ፕሬዘንት ቫልዩ ማይነስ ኢኒሻል ኢንቨስትመንት ነው። ስለዚህ 1431 ሲቀነስ 1500 ስናደርግ ኦልሞስት ኔጌቲቭ 68 ነጥብ ምናምን አካባቢ ይመጣል። ኔጌቲቭ 68.32 አካባቢ ይመጣል። ኔጌቲቭ 68.32 አካባቢ ይመጣል። ስለዚህ ይሄኛውን እዚህኛው ኤሪያ ላይ እዚህኛው ሰጠን ኢንተረስት ሬት ላይ ከቶታል ፕሬዘንት ቫልዩ ወይም ደግሞ ኔት ፕሬዘንት ቫልዩአችን ዜሮ አይመጣም። ስለዚህ አሁን እናደርጋለን አርቢትራሪ የሆነ ቁጥር ቀንሰን እንጀምራለን ኦር አሳይን እናደርጋለን። ሶ ምሳሌ ከ18% ወደ 9% ብንኖር በእጥፍ ብንቀንስ ብለን ካልኩሌት ስናደርግ ኔት ፕሬዘንት ቫልዩአችን 290 ይመጣል። ሶ አሁን ደግሞ ያው ኔት ፕሬዘንት ቫልዩአችን ኦልሞስት በ9% ቢሰራ ያ ፕሮጀክት አዋጭ ነው ማለት ነው። ምክንያቱም ኔት ፕሬዘንት ቫልዩአችን ፖዚቲቭ ስለመጣ በመጀመሪያ አሁን አይመጣም። ኔት ፕሬዘንት ቫልዩአችን ኢኳል ስላልመጣ ወይም ኖት ኦንሊ ኢኳል ብቻ ሳይሆን ፖዚቲቭም ስላልሆነ እንዳጠቃላይ አዋጭ እንዳልሆነ እናውቃለን በ18%። ግን እንዳጠቃላይ ኢንተርናል ሬት ኦፍ ሪተርን እንፈልጉና በኢንተርናል ሬት ኦፍ አማካኝነት ኮምፔር አድርጉ ስለተባልን ግን የግድ ኢንተርናል ሬት ኦፍ ሪተርን እንዴት እንደሚፈልግ እንመለከታለን ማለት ነው። ከዛ እንግዲህ በ9% ሰራ ኔት ፕሬዘንት ቫልዩአችን 290 ነው የመጣው። ከዛ ቀጣዩ ስቴፕ የሚሆነው በ15% እንሰራለን ማለት ነው። በ15% እንሰራለን። በ15% እንሰራ ላይ እያንዳንዱ ዓመት በተመሳሳይ መልኩ ዲቴል በሆነ መልኩ ነው የምንሰራው ማለት ነው። በ15% ስንሰራ 300 ሲካፈል 1.15 ዘ ፓወር ኦፍ 1 400 ሲካፈል 1.15 ዘ ፓወር ኦፍ 2 700 ሲካፈል 1.15 ዘ ፓወር ኦፍ 3 900 ሲካፈል 1.15 ዘ ፓወር ኦፍ 4 እያደረግን ኔት ፕሬዘንት ቫልዩአችን እንፈልጋለን። የቶታል ፕሬዘንት ቫልዩ እንፈልጋለን። ዘን ሲቀነስ 1500 ስናደርግ 38.19 ይመጣል። ሶ ሪላቲቭሊ ከ290 ይልቅ 38.19 ወደ 0 እየቀረበ መጥቷል። ሶ አሁን ደግሞ የበለጠ 0 መምጣት አለበት። ስለዚህ ወደ 0 እንዲመጣልን ከ15% ደግሞ 17% አድርገን እንስራው ስንል ደግሞ በ17% ልክ እንደዚሁ ያው 300 ሲካፈል 1 ሲደመር 0.17 ዘ ፓወር ኦፍ 1 400 ሲካፈል 1 ሲደመር 0.17 ዘ ፓወር ኦፍ 2 700 ሲካፈል 1.017 ዘ ፓወር ኦፍ 3 900 ሲካፈል 1 ሲደመር 0.17 ዘ ፓወር ኦፍ 4 እያደረግን እንሰራለን። ሶ በዚህ መንገድ ስንሰራ ኔጌቲቭ 34.19 መጣ። ሶ አሁን ደግሞ ኦልሞስት ከ0 ከፍ አለ። ነገር ግን ኦልሞስት ወደ 0 እየቀረበ ነው። ስለዚህ እንዳጠቃላይ ያቺ ኢንተርናል ሬት ኦፍ ሪተርናችን በ15% እና በ16% ነች። በ15% እና በ16% ነች። ከዛ በኋላ ወደ ምን እንሄዳለን ማለት ነው። አሁን እዚህ ላይ ያችን የቅድም የሊኒየር ኢንተርፖሌሽን ፎርሙላ አፕላይ ወደ ማድረግ እንመጣለን ማለት ነው። ዘ ሎወር ሬት ፕላስ ዘ ዲፈረንስ ቢትዊን ዘ ሎወር ሬት ኤንድ ዘ ሃየር ሬት times the difference between the net present value for lower rate minus the higher 0 divided by the difference between the net present value of lower rate minus the higher rate ይሆናል። ለዚህኛው ላይ ፎርሙላ ላይ እናደርጋለን ማለት ነው። አፕላይ እናደርጋለን። ሶ ዘ ሎወር ሬት 15% ነው። 15% ሲደመር ሃየር ሬቱ 17 ነው። 17 ሲቀነስ 15% ሎወር ሬቱ ሲካፈል ኔት ፕሬዘንት ቫልዩ ኦፍ ዘ ሎወር ሬት 15% ላይ ያለው የሎወር ሬት ፕሬዘንት ቫልዩ 38.19 ነው። ስለዚህ 38.19 ሲቀነስ 0 ሲካፈል ዘ ዲፈረንስ ቢትዊን ዘ ኔት ፕሬዘንት ቫልዩ ኦፍ ሎወር ሬት 38.19 ሲቀነስ ኔት ፕሬዘንት ቫልዩ ኦፍ ዘ ሃየር ሬት ላይ ደግሞ 17% ላይ ያለው ኔት ፕሬዘንት ቫልዩ ኔጌቲቭ 34.19 ነው። ስለዚህ 18.14 ሲቀነስ ኔጌቲቭ 34.19 ይመጣል። ስለዚህ ይሄ ሲቀነስ ፕላስ ይሆናል ማለት ነው። ሶ በዚህ መልኩ ካልኩሌት ስናደርገው እንዳጠቃላይ ኔት ፕሬዘንት ቫልዩአችን 16.055 አካባቢ ይመጣል ማለት ነው። 16.055 አካባቢ ይመጣል። ስለዚህ አሁን ኢንተርናል ሬት ኦፍ ሪተርናችን 16.055 ነው። እንደምትመለከቱት ደግሞ መጀመሪያ አካባቢ ስንነሳ if the accept the project if the internal rate of return is greater than the required rate of return ነው። ስለዚህ ከሰጠን የሪኳየርድ ሬት ኦፍ ሪተርን ምን የሚያደርግ ከሆነ ግሬተር የሚሆን ከሆነ አክሴፕት እናደርጋለን። ነገር ግን የፕሮጀክቱ ኢንተርናል ሬት ኦፍ ሪተርን የኢንተርናል ሬት ኦፍ ሪተርኑ ግን ምን የሚያደርግ ከሆነ ከሪኳየርድ ሬት ኦፍ ሪተርኑ የሚያንስ ከሆነ ግን we will reject the project ነው። so reject the project since the internal rate of return is less than the required rate of return or cost of capital ጋር ምን ያደርጋል ነው ያነሰ ነው። ስለዚህ ፕሮጀክቱ እናደርጋለን ማለት ነው ሪጀክት እናደርጋለን ማለት ነው። ሪጀክት እናደርጋለን ምን መሰላችሁ ኢንተርናል ሬት ኦፍ ሪተርን ብለን የምንጠራው ምሳሌ ተበድረን የምንሰራ ከሆነ ያንን ብድር እስከ ምን ያክል ፐርሰንት የኢንተረስት ሬት ድረስ
መመለስ እንችላለን። ወይም ደግሞ እንዳጠቃላይ የፕሮጀክቱን አዋጭነት ሳንጎዳ እስከ ምሳሌ አሁን በ10% ቅድምዬ ፕሬዘንት ቫሉ ፖዘቲቭ ነበረ። ይህ የኢንተረስት ሬት እስከ ስንት ፐርሰንት ድረስ ቢያድግ ነው የኛን ፕሮጀክት አዋጭ የሚሆነው? ለምሳሌ እንደምትመለከቱት ኦልሞስት እስከ 16.0555 ድረስ እስከ 16.055 ድረስ የሚደርስ ኢንተረስት ሬት ቢበደር ያንን ብር ፕሮጀክቱ አዋጭ ይሆናል። ነገር ግን ከ16.055 በላይ ከሆነ ግን ፕሮጀክቱ አይሆንም፣ አዋጭ አይሆንም። ምክንያቱም ፕሬዘንት ቫሉ ስለሚሆን ቶታል የሆነው ኔት ፕሬዘንት ቫሉያችን ኔጌቲቭ ውስጥ ስለሚመጣ ማለት ነው። ኔጌቲቭ ውስጥ ስለሚመጣ ስለዚህ በዚህ መንገድ እንዳጠቃላይ ኢንተርናል ሬት ኦፍ ሪተርንን ካልኩሌት እናደርጋለን። ኢንተርናል ሬት ኦፍ ሪተርንም ልክ ለኔት ፕሬዘንት ቫሉ ክሎዝሊ ሪሌትድ ነው። እንዲሁም የታይም ቫሉ ኦፍ መኒ ኮንሲደር ያደርጋል። አክቹዋል ካሽ ፍሎዎችንም ኮንሲደር ያደርጋል። ካልኩሌሽኑ ኮምፕሌክስ ነው፣ ምክንያቱም ትራያል ኤንድ ኤረር ይበዛዋል። ከዛ በተጨማሪ አንዳንድ ፕሮጀክቶች መልቲፕል የሆነ ኢንተርናል ሬት ኦፍ ሪተርን ሊኖራቸው ይችላል። እንዲሁም ፕሮጀክቶችን ራንክ ለማድረግ የሚሆን የዲሲሽን ክራይቴሪያም አያስቀምጥንም። ስለዚህ ይሄም ሌላኛው ሊሚቴሽን ይሆናል፣ ሌላኛው ሊሚቴሽን ኦር ዲሜሪትስ ይሆናል ማለት ነው። ወደ ሶስተኛው ጉዳይ ስንመጣ ፕሮፊታቢሊቲ ኢንዴክስ ይሆናል። ፕሮፊታቢሊቲ ኢንዴክስ እዚህኛው ላይ ደግሞ ዘ ሬሽዮ ኦፍ ዘ ፕሬዘንት ቫልዩ ኦፍ ዘ ፊውቸር ካሽ ኢንፍሎውስ ቱ ዘ ኢኒሻል ኢንቨስትመንት ነው። እዚህ ውስጥ ደግሞ እንደምናደርገው እንዳጠቃላይ የምናገኘውን የፕሬዘንት ቫልዩ ሰም ይኖራል። ቶታል የሆነው የፕሬዘንት ቫልዩአችን እሱን ዲቫይድ ባይ ዘ ኢኒሻል ኢንቨስትመንት ነው የምናደርገው። ዘንድ ኢኒሻል ኢንቨስትመንቱ ዲቫይድ አድርገን የምናገኘው ውጤት ከአንድ በላይ ከሆነ ፕሮጀክቱን አክሴፕት እናደርጋለን። ከአንድ በታች ከሆነ ፕሮጀክቱን ሪጀክት እናደርጋለን። ወይራስ ኢፍ ኢትስ ኢኳል ቱ ዜሮ ከዜሮ ጋር እኩል የሚመጣ ከሆነ ደግሞ ከአንድ ጋር እኩል የሚመጣ ከሆነ ደግሞ ኢንዲፈረንት የሆነ ዲሲሽን ይሆናል ነው። እዚህ ላይ በደንብ ተመልከቱ። ፕሮፊታቢሊቲ ኢንዴክሳችንን ካልኩሌት አድርገን ነው። ፕሮፊታቢሊቲ ኢንዴክስ እንዴት ነው ካልኩሌት የሚደረገው ስንል ፕሬዘንት ቫልዩስ ኦፍ ካሽ ፍሎስ ዲቫይድ ባይ ኢኒሻል ኮስት ነው። ምሳሌ ቅድምዬ ወደ 580 ሺህ አካባቢ መጣው። ፕሬዘንት ቫልዩስ ኦፍ ካሽ ፍሎስ ቶታል የመጣው የፕሬዘንት ቫልዩ 580,015 የመጣው ሲካፈል ኢኒሻል ኮስታችን ስንት ነው? 500 ሺህ ነው። ስለዚህ 580 ሺህ ሲካፈል 500 ሺህ ስናደርግ የዛኔ ቫልዩ ከአንድ የሚበልጥ ከሆነ ፕሮጀክቱን አክሴፕት እናደርጋለን። ወይራስ ቫልዩ ከአንድ የሚያንስ ከሆነ ፕሮጀክቱን እናደርጋለን ሪጀክት እናደርጋለን። ወይራስ ኢፍ ኢት ኢዝ ኢኳል ቱ 1 የሚመጣ ከሆነ ደግሞ ያን ደግሞ ኢንዲፈረንት የሆነ ዲሲሽን ይሆናል ማለት ነው። ኢንዲፈረንት የሆነ ዲሲሽን ይሆናል ማለት ነው። 50-50 ይሆናል ማለት ነው። እንግዲህ ወደ በኤግዛምፕል ለማየት ያክል ይሄ የፕሮጀክት እንደሚያሳይ እንኳን 1500 ኢኒሻል ኮስት ነው። ሬቱ ደግሞ 9% ነው። ከዛ ይርሊ የሆነ የካሽ ፍሎ ተሰጥቶናል። ይር 1 ይር 2 ይር 3 ይር 4 አለ 300 400 700 እና 900 ተሰጥቶናል። ስለዚህ አሁን ምንድን ነው የምናደርገው? እንግዲህ የፕሮፊታቢሊቲ ኢንዴክስ ተጠቅመን ፕሮጀክቱን አይዘር አክሴፕት ኦር ሪጀክት ነው የምናደርገው። ስለዚህ ያን ለማድረግ መጀመሪያ ፕሬዘንት ቫልዩስ ኦፍ ካሽ ፍሎ እንሰራለን። ስለዚህ ለእያንዳንዱ ዓመት የሚሆን የፕሬዘንት ቫልዩ እንሰራለን። ስለዚህ 300 ሲካፈል 1 ሲደመር 0.09 ዘ ፓወር ኦፍ 1 400 ሲካፈል 1 ሲደመር 0.09 ዘ ፓወር ኦፍ 2 700 ሲካፈል 1 ሲደመር 0.09 ዘ ፓወር ኦፍ 3 900 ሲካፈል 1 ሲደመር 0.09 ዘ ፓወር ኦፍ 4 አድርገን እናደርጋለን ማለት እንሰራለን ማለት መጀመሪያ ላይ ያንን ከሰራን በኋላ ቶታሊ ስንት ይመጣል? 1790 ይመጣል። ሲካፈል ኢኒሻል ኮስት እንመለከታለን። ኢኒሻል ኮስቱን ስንመለከት ደግሞ የመጣው ኢኒሻል ኮስት ነው 1500 ነው። ስለዚህ 1790 ሲካፈል 1500 1.13 ይመጣል። ስለዚህ በዚህ አማካኝነት ፕሮጀክቱን እናደርጋለን ማለት ነው። አክሴፕት እናደርጋለን። ምክንያቱም ፕሮጀክት የፕሮፊታቢሊቲ ኢንዴክሱ ከአንድ በላይ ስለመጣ ወደ እንግዲህ ሜሪትስ ኤንድ ዲሜሪቶችን ስንመለከት እንደ ሜሪት የሚነሳው የተለያዩ ፕሮጀክቶችን ኮምፔር ለማድረግ እንዲሁም ታይም ቫልዩ ኦፍ መኒ ኮንሲደር ያደርገናል። ክሊር የሆነ የዲሲሽን ክራይቴሪያን ማስቀምጦልናል። እንደ ዲሜሪት የሚወሰደው ግን የፕሮጀክትን ሪስክ አያሳየንም። ይሄን አለ። ላኛው የፔይባክ ፔሪየድ ነው። ፔይባክ ፔሪየድ ያው ብድርን መመለሳችሁ ወይም ደግሞ እንዳጠቃላይ ፕሮጀክቱ የወጣበትን ወጪ በምን ያክል ጊዜ መመለስ ይችላል እንዳጠቃላይ ፔይባክ ፔሪየድ ብለን የምንጠራው። ለአንድን ፕሮጀክት ለመገንባት የምናወጣው ወጪ ነው ይችላል። ስለዚህ ያንን ወጪ በምን ያክል ጊዜ ይመልስልናል ነው። እሱም ነው ካልኩሌት የምናደርገው ዲስካውንት ፔይባክ ፔሪየድ ላይ። ፔይባክ ፔሪየድ እንደነገርኳችሁ እንደ ዲስካውንቲንግ ክራይቴሪያ ነው። ታይም ቫልዩ ኦፍ መኒ ኮንሲደር አያደርግም። ነገር ግን ኢፍ ኢት ኢዝ ዲስካውንትድ ፔይባክ ፔሪየድ ከሆነ ግን ታይም ቫልዩ ኦፍ መኒ ኮንሲደር አድርጎ ነው የሚሰራው ማለት ነው። discounted payback period ብለን የምንጠራው it measures the required to recover the initial investment using discounted cash flow. using discounted bonus cash flow አማካኝነት እንዳጠቃላይ ያ ኢኒሻል ዩናይት ኢንቨስትመንትን ሪከቨር ለማድረግ የሚፈጀውን ጊዜን እስቲሜት ማድረግን discounted payback period ብለን እንጠራዋለን። discounted payback period በምን አይነት መልኩ ካልኩሌት እናደርጋለን? ያው ፕሬዘንት ቫልዩ እንፈልጋለን። ከዛ ኢኒሻል ኢንቨስትመንቱ ከቨር እስኪደረግ ድረስ ያሉ ፕሬዘንት ቫልዩዎችን ካልኩሌት እናደርጋለን። ከዛ ኤግዛክት የሆነውን ታይም ከዛ በኋላ using ብሬክ ኢቨን ካልኩሌት እናደርጋለን። ይሄኛውን ኤግዛምፕል በደንብ እንመልከተው። አንድ ካምፓኒ አለ። አንድ ካምፓኒ ሁለት ፕሮጀክቶች ላይ ኤንጌጅ ማድረግ ይፈልጋል። ፕሮጀክት ኤ እና ፕሮጀክት ቢ ላይ ሁለት ፕሮጀክቶች ላይ ኤንጌጅ ማድረግ ይፈልጋል። የመጀመሪያው ፕሮጀክት እንግዲህ ይርሊ የሆነው የተሰጠን ካሽ ፍሎ አለ 500፣ 400፣
300 እና 400 ከዛ year 5 እና year 6 ላይ ደግሞ 00 አለ። ሁለተኛው ፕሮጀክት ደግሞ ያለው ካሽ ፍሎ እንደሚያሳየን ከሆነ 100 200 300 400 500 እና 600 ነው። ኢኒሻል ኢንቨስትመንቱ 1000 ነው። ሁለቱም ፕሮጀክቶች ላይ ያለው ኢንተረስት ሬት ወይ ደግሞ እንደጠቃላይ ሪኳርድ ሬት ኦፍ ሪተርን ተብሎ የሚጠራው 10% ነው ኮስት ኦፍ ካፒታሉ። ሶ which project should the company invest in ነው። ስለዚህ ማንኛው ፕሮጀክት ላይ ነው ካምፓኒ ኢንቨስት ማድረግ ያለበት የሚል ውሳኔ ስንወስን እንግዲህ እንዴት ነው ካልኩሌት የምናደርገው? የዚህኛውን በዋናነት ለእያንዳንዱ ይር አሁን ያለውን ጊቭ ማየት መቻል ነው የሚጠበቅብን መጀመሪያ ላይ። ሶ ለእያንዳንዱ ፕሬዘንት ቫልዩ እንፈልጋለን። ሶ ለ500ም ለ400ም ለ300ም ለ400 ምናምን እያደረግን እናደርጋለን ካልኩሌት እናደርጋለን። አሁን ሲምፕሊ ፔባክ ፔሪድ ቢሆን ፔባክ ፔሪድ ምሳሌ 1000 ነው። ሶ 1000 ከሆነ 1000 ብር መቼ ይመለስልናል ስንል ሶ የመጀመሪያ ዓመት 500 አለ፣ ከዛ ሁለተኛው ዓመት 900 ደረሰ፣ ከዛ ሶስተኛው ዓመት ላይ ይመለሳል ነው። በቃ ፔባክ ፔሪድ ሲሆን ሶስተኛው ዓመት ላይ ይመለስልናል ነው። እዚህኛው ላይ ደግሞ ከሆነ ሶ የመጀመሪያ ዓመት አለ፣ ሁለተኛ ዓመት አለ፣ ሶስተኛ ዓመት 100 አለ፣ 300 600 ከዛ አራተኛው ዓመት ላይ ያደርጋል ነው ይመለሳል ነው። አራተኛው ዓመት ላይ ይመለሳል። ይሄ ሲምፕሊ በፔባክ ፔሪድ አማካኝነት ስንሰራው ነው። ነገር ግን ዲስካውንትድ ካሽ ፍሎን ስንጠቀም ግን ትንሽ ካልኩሌት የምናደርግበት መንገድ ምን ያደርጋል? ይቀየራል ማለት ነው። ሶ እንዴት ይቀየራል? መጀመሪያ ለእያንዳንዱ ዓመት የሚሆን ፕሬዘንት ቫልዩ እናደርጋለን ካልኩሌት እናደርጋለን። ሶ ምሳሌ ለዚህኛው ለይር ዋን እንፈልጋለን። ስለዚህ 500 ሲካፈል 1 ሲደመር 0.1 ዘ ፓወር ኦፍ 1፣ 400 ሲካፈል 1 ሲደመር 0.1 ዘ ፓወር ኦፍ 2፣ 300 ሲካፈል 1 ሲደመር 0.1 ዘ ፓወር ኦፍ 3፣ 400 ሲካፈል 1 ሲደመር 0.1 ዘ ፓወር ኦፍ 4፣ 0 ሲካፈል 1 ሲደመር 0.1 ዘ ፓወር ኦፍ 5፣ 0 ሲካፈል 1 ሲደመር 0.1 ዘ ፓወር ኦፍ 6 እያደረግን እናደርጋለን ካልኩሌት እናደርጋለን ማለት ነው። ሶ በዚህ መልኩ ካልኩሌት ስናደርግ የይር ዋን ላይ ፕሬዘንት ቫልዩ 454 ይመጣል፣ 330፣ 225፣ 273 ይመጣል። የር 5 እና የር 6 0 ነው፣ ምክንያቱም 0 ሲካፈል ኤኒ ነምበር 0 ስለሚሆን ማለት ነው። ከዛ ኩሙሌቲቭ ፕሬዘንት ቫልዩ እናደርጋለን። ስለዚህ 454.5 አለ መጀመሪያ፣ ከዛ ሲደመር 330 785 ይመጣል፣ ሲደመር 225 1010 ይመጣል፣ ሲደመር 273 1283 ይመጣል። ሶስት ታዲያ 1283.7 ይመጣል። ይሄንን እናስቀምጣለን። ከዛ ወደ ፕሮጀክት ቢ ስንመጣ ፕሮጀክት ቢ በተመሳሳይ መልኩ ለዚህ ለ100 ለ200 ለ300 ለ400 500 እና 600 ነው። ሶ 100 ሲካፈል 1 ሲደመር 0.1 ዘ ፓወር ኦፍ 1፣ 200 ሲካፈል 1 ሲደመር 0.1 ዘ ፓወር ኦፍ 2፣ 300 ሲካፈል 1 ሲደመር 0.1 ዘ ፓወር ኦፍ 3፣ 400 ሲካፈል 1 ሲደመር 0.1 ዘ ፓወር ኦፍ 4፣ 500 ሲካፈል 1 ሲደመር 0.1 ዘ ፓወር ኦፍ 5፣ 600 ሲካፈል 1 ሲደመር 0.1 ዘ ፓወር ኦፍ 6 እያደረግን ለእያንዳንዱ ይር ፕሬዘንት ቫልዩ መጀመሪያ እናደርጋለን ካልኩሌት እናደርጋለን በተቀመጠው መልኩ ማለት ነው። ከዛ ኮሙሌቲቭ እንሰራለን። ሶ ኮሙሌቲቭ ስንሰራ 90 ሲደመር 165 256 ሲደመር 225 481 ሲደመር 273 754 ሲደመር 310 1065 ሲደመር 338 1403 ይመጣል። 1403 ይመጣል። እዚህ ጋር ተመልከቱ። አሁን ቶታል ፕሬዘንት ቫልዩ የመጀመሪያው ፕሮጀክት 1283 ነው። የሁለተኛው ፕሮጀክት ደግሞ 1403 ነው። አሁን ፕሬዘንት ቫልዩን ብቻ የምንጠቀም ከሆነ እንደምትመለከቱት ከሆነ ኦልሞስት እዚህ ጋር ኔት ፕሬዘንት ቫልዩ 1283 ሲቀነስ 1000 ብታደርጉ 283 ነው የሚመጣው። እዚህ ጋር ደግሞ 1403 ሲቀነስ 1000 ብታደርጉ 403 ነው የሚመጣው። ሶ በዩዚንግ ኔት ፕሬዘንት ቫልዩ ከሁለቱ ፕሮጀክቶች ማንኛው ፕሮጀክት አሪፍ ነው ብንባል ፕሮጀክት ቢ ነበር የምንመርጠው። ምክንያቱም በኔት ፕሬዘንት ቫልዩ አማካኝነት ጥሩ የሚባለው ፕሮጀክት ኔት ፕሬዘንት ቫልዩ ምን የሆነ ነው? ከፍተኛ የሆነ ነው። ነገር ግን ዲስካውንት ፔባክ ፔሪድ ግን እንደዚህ አይደለም የሚሰራው። ሶ በዲስካውንት ፔባክ ፔሪድ ጊዜ እንዴት ነው የሚሰራው ስንል የሚሰራበትን መንገድ እናደርጋለን እንፈልጋለን ማለት ነው። ሶ ዲስካውንት ፔባክ ፔሪድ በምን አይነት መልኩ ነው ካልኩሌት ስናደርግ ስንል ሶ ይርስ ቢፎር ፉል ሪካቨሪ፣ ሶ ፉሊ ሪካቨር ከማድረጋችን በፊት ያለው ይር ፕላስ አንከቨርድ ኮስት ኦፍ አት ዘ ስታርት ኦፍ ዘ ይር፣ ሶ ያንን ይር ከመጀመራችን በፊት አንከቨር የተደረገው ኮስት ዲቫይድድ ባይ ካሽ ፍሎ ዱሪንግ ዘ ይር፣ በዛ ይር ላይ ያለውን ካሽ ፍሎ አድርገን ምን እናደርጋለን ማለት ነው እናገኛለን ማለት ነው። እንዴት የሚለውን እንመልከት። ምሳሌ አሁን ለመጀመሪያው ፕሮጀክት ኤ እንመልከት። ዘን ለፕሮጀክት ኤ ስንመልከት ይርስ ቢፎር ፉሊ ሪከቨሪ፣ ፉል ሪከቨሪ ያደረገው መቼ ነው ስንል ሶስተኛው ዓመት ላይ ነው ፉል ሪከቨሪ ያደረገው። ምክንያቱም ኦልሞስት ይር ዋን ላይ 454 ነው፣ በጣም ብዙ ብር ይቀራል። ከዛ ይር ቱ ላይ 785 ነው፣ አሁንም ላይ ያልተሟላ ብር አለ። ሶ ፕሮጀክት ኤ ፉል ሪከቨሪ የሚያደርገው ማንኛው ዓመት ላይ ነው? ሶስተኛው ዓመት ላይ ፉል ሪከቨሪ ያለው ምክንያቱም 1010 ስለመጣ ማለት ነው። ነገር ግን ፔባክ ፔሪድን አሁን ስንሰራ እንደምናደርገው ይርስ ቢፎር ፉል ሪከቨሪ፣ ስለዚህ ፉል ሪከቨሪ ያደረገው ሶስተኛ ዓመት ነው። ነገር ግን ከዛ በፊት ያለው ይር ስንት ነው? ሁለት ፕላስ እንላለን፣ ምክንያቱም ይርስ ቢፎር ፉል ሪከቨሪ ስለሆነ። ዘን አንከቨርድ ኮስት አት ዘ ስታርት ኦፍ ዘ ይር ነው። ሶ ከቨር መደረግ ያለበት ኮስት ያው 1000 ነው ኢኒሻል ኢንቨስትመንቱ። ሶ 1000 ብርን ከቨር ለማድረግ ያልተሟላ ወጪ አለ። ስለዚህ ያልተሟላ ወጪ ስንት ነው ስንል 1000 ሲቀነስ 785 አድርገን፣ ምክንያቱም ኦልሞስት 785.09 አድርገናል ሁለተኛው ዓመት ላይ። ስለዚህ ሶስተኛውን ዓመት ለመጀመር አንከቨር ያላደረግነው ኮስት ምን ያክል ነው ስንል
1000 ሲቀነስ 785.09 እናደርጋለን። ስለዚህ እሱ 214.91 ይመጣል። ሲካፈል እንላለን። ሲካፈል ካሽ ፍሎ ዱሪንግ ዘ የር ከዛ እዚህ ሶስተኛው ዓመት ላይ ያለውን ካሽ ፍሎ እናደርጋለን ማለት ነው እንወስዳለን። ፉል ሪከቨሪ የተደረገበት ኮስት ላይ ያለውን ፉል ሪከቨሪ የተደረገውን ይር ላይ ያለውን ካሽ ፍሎ እንወስዳለን። ስለዚህ እሱ ደግሞ 225.4 ይመጣል። ስለዚህ 2 ሲደመር 214.91 ሲካፈል ለ225.40 ይመጣል። ፋይናሊ 2.95 ይር ይመጣል ማለት ነው። 2.95 ይር። ስለዚህ 2 ዓመትና ኦልሞስት 9.95 ይር የሚባል የለም ኦር መንዝ የሚባል አይደለም። ኦልሞስት በወር አካባቢ ስንገልጸው ወደ 11ኛ ወር አካባቢ ስለዚህ ሁለተኛው ዓመትና 11ኛ ወር አካባቢ ላይ ኦልሞስት ፕሮጀክቱ ምን ያደርጋል ነው ሪከቨር ያደርጋል ኢኒሻል ኢንቨስትመንቱ። ወደ ፕሮጀክት ቢ ስንመጣ ግን ምን ያደርጋለን? መጀመሪያ ፉሊ ሪከቨር የሚያደርገው ማንኛው ይር ላይ ነው? እሱ እንደተማኝ ያደርጋል። ፉሊ ሪከቨር የሚያደርገው 5ኛው ዓመት ላይ ነው። ነገር ግን ያው በፔባክ ፔሪድ ካልኩሌሽን አማካኝነት ይርስ ቢፎር ፉሊ ሪከቨሪ ነው። ስለዚህ 4ኛውን ዓመት እንወስዳለን። 4 ፕላስ ከዛ አንከቨርድ ኮስትስ አት ዘ ስታርት ኦፍ ዘ ይር ነው። ስለዚህ እዚህኛው ዓመት ላይ ሆኖ አንከቨር ያላደረገው ኮስት ምን ያክል ነው? ስለዚህ 1000 ከ1000 ውስጥ የቀረው ስንል ኦልሞስት ከ1000 ውስጥ 754.81 አካባቢ የሚሆን ከቨር አድርጎታል። ስለዚህ ሪሜኒንግ የሆነ ስንት ነው ስንል 1000 ሲቀነስ 754 አድርገን ነው የምናገኘው። እሱ 245.19 ይመጣል። ሲካፈል ከዛ ካሽ ፍሎ ዱሪንግ ዘ ይር አመቱ ላይ ያለውን ካሽ ፍሎ እንወስዳለን። እሱ ደግሞ 310.46 ይመጣል። ፋይናሊ 4.79 ይር ይመጣል ማለት ነው። ስለዚህ በዚህ መንገድ ምን እናደርጋለን ማለት ነው? ካልኩሌት እናደርጋለን። ስለዚህ ከሁለቱ ፕሮጀክቶች ይልቅ በፔባክ ፔሪድ አማካኝነት ማንኛው ፕሮጀክት ነው የበለጠ አዋጭ ወይ ደግሞ የበለጠ ሰሌክት የሚደረገው ካል ዩዚንግ ዲስካውንት በሆነ ፔባክ ፔሪድ አማካኝነት ፕሮጀክት ኤ ኢዝ ሞር ፕሮጀክት ኤ ዊል ቢ አንደርቴክን ዛን ዛት ኦፍ ፕሮጀክት ቢ ነው። ከፕሮጀክት ቢ ይልቅ ፕሮጀክት ኤ የበለጠ የመመረጥ ቻንስ አለ ማለት ነው። በዚህ መንገድ ካልኩሌት ይደረጋል። ዲስካውንት ፔባክ ፔሪድ ታይም ቫሉስ መኒ ኮንሲደር ያደርጋል። ፕሮጀክት ሪስኮችን አሰስ ያደርግልናል። ካሽ ፍሎ ከፔባክ ፔሪድ በኋላ ያለውን ካሽ ፍሎ ኢግኖር ማድረጉና እንዲሁም ደግሞ ኦቨርኦል የሆነ የፕሮጀክት ፕሮፊታቢሊቲ ኮንሲደር ማድረጉ ደግሞ እንደ ዲሜሪት ይወሰዳል ማለት ነው። እንደ ዲሜሪት ይወሰዳል። ዘን ፋይናሊ በነን ዲስካውንቲንግ ክራይቴሪያ ውስጥ የምንመለከተው ደግሞ አካውንቲንግ ሬት ኦፍ ሪተርን ተብሎ ይጠራል። አካውንቲንግ ሬት ኦፍ ሪተርን እንዳጠቃላይ አኑዋል የሆኑ ፕሮፊቶችን ሜጀር ያደርግና ዘን እነዛን አኑዋል የሆኑ አይነት ፕሮፊቶች የእነሱን አቨሬጅ ወስዶ ያንን አቨሬጅ ከኢኒሻል ላይ ኢንቨስት ካደረገው ጋር ኮምፔር አድርጎ ያንን በመቶኛ አባሱ የምናገኘው ውጤት አካውንቲንግ ሬት ኦፍ ሪተርን ብለን እንጠራዋለን ማለት ነው። አካውንቲንግ ሬት ኦፍ ሪተርን ብለን እንጠራዋለን። ፎር ኤግዛምፕል አካውንቲንግ ሬት ኦፍ ሪተርናችን ካልኩሌት ስናደርግ 7% መጣ ማለት 1 ብር ኢንቨስት ባደረገን ቁጥር 7% አካባቢ የሚሆን ገቢ በየአመቱ እናደርጋለን ነው እናገኛለን ነው በየአመቱ እናገኛለን ነው። ምሳሌ 1 ብር 50% ቢመጣ አካውንቲንግ ሬት ኦፍ ሪተርናችን ስለዚህ የዛሬ 1 ብር ኢንቨስት ብናደርግ ቀጣይ ዓመት 1 ብር ከ50 ትሆናለች የሚል አይነት ኢምፕሊኬሽን ያለው ማለት ነው። እና ያንን የፕሮጀክት ፊዚቢሊቲ ያንን ፕሮጀክት አዋጭነት ካልኩሌት የሚያደርግልን ማለት ነው። ነን ዲስካውንቲንግ ክራይቴሪያ ተብሎ እነዛ ውስጥ የሚመደበው ታይም ቫሉስ መኒ ኮንሲደር አያደርግም። ግልጽ እንዲሆንልን አንድ ኤግዛምፕል እንመልከት። አሲዩም 90,000 ብር ወይ 90,000 ብር ኢንቨስት ብናደርግ እና ከዛ በ3 ዓመት ውስጥ ከታክስ በኋላ ያለው አፍተር ታክስ ላይ ያለው ኔት ፕሮፊት ብንመለከት ይር 1 ላይ 20,000 ብናተርፍ፣ ይር 2 ላይ 10,000 ብናተርፍ፣ ይር 3 ላይ 30,000 ብናተርፍ እንደ አጠቃላይ ፕሮጀክቱ 3 ዓመት ቢቀመጥ አካውንቲንግ ሬት ኦፍ ሪተርናችንን ካልኩሌት አድርጉ ብንባል እንዴት ካልኩሌት ማድረግ እንችላለን ስንል እንደ አጠቃላይ አካውንቲንግ ሬት ኦፍ ሪተርንን ካልኩሌት ማድረግ የምንችለው አቨሬጅ አኑዋል ኔት ፕሮፊት እናደርጋለን። ስለዚህ በየዓመቱ የምናገኘውን ፕሮፊት እሱን እንደምርና የዛን አቨሬጅ ነው የምንወስደው። ያው ከዛ ለሰጠው ዓመት እናካፍላለን። ዲቫይድ ባይ ኢኒሻል ኢንቨስትመንት መጀመሪያ ላይ ኢንቨስት ያደረግነው አማውንት ይኖራል። እሱን ኢኒሻል ኢንቨስትመንት እንወስዳለን። ያንን በስንት እናደርጋለን? በመቶ እናባዛለን ማለት ነው። ስለዚህ እዚህ ጋር 20,000 ሲደመር 10,000 ሲደመር 30,000 ሲካፈል ለስንት እናደርጋለን? ለ3 እናደርጋለን። ምንን ለማግኘት? አኑዋል የሆነን አቨሬጅ አኑዋል ኔት ፕሮፊትን ለማግኘት ማለት ነው። 20,000 ሲደመር 10,000 ሲደመር 30,000 ሲካፈል ለ3 እናደርግ 60,000 ሲካፈል ለ3 ይመጣል። እሱ 20,000 ይመጣል ማለት ነው። ይቺ 20,000 አቨሬጅ ኔት ፕሮፊት ነች ማለት ነው። ኤአርአር ማለት ደግሞ አካውንቲንግ ሬት ኦፍ ሪተርን ማለት ደግሞ አቨሬጅ ኔት ፕሮፊት ዲቫይድ ባይ ኢኒሻል ኢንቨስትመንት ሲባዛ በመቶ ነው። ስለዚህ 20,000 ሲካፈል በ90,000 ሲባዛ በስንት ይሆናል ማለት ነው? በመቶ ይሆናል ማለት ነው። ስለዚህ መጨረሻ ላይ 22% ይመጣል ማለት ነው። ስለዚህ ዛሬ ላይ 1 ብር ኢንቨስት ባደረግን ቁጥር በሚቀጥለው ዓመት 22% የሚሆን ገቢን ታስገኛለች ነው። በ22% ተጨምራለች ነው። ዛሬ ላይ የዛሬ 1 ብር ከሚቀጥለው ዓመት በኋላ 22% ጨምራ እናገኛለን። ስለዚህ ዛሬ 90,000 ብር ኢንቨስት ብናደርግ ያ 90,000 ብር በሚቀጥለው ዓመት 22% ጨምሮ እናገኘዋለን ነው። በዚህ መንገድ አካውንቲንግ ሬት ኦፍ ሪተርን ይሰራል።
ካልኩሌት ለማድረግ በጣም ቀላል ነው። ኢንተርፕሬት ለማድረግም እና ደግሞ ሬድሊ የሆነ አይነት አካውንቲንግ ዳታዎችን ይጠቀማል። እንደ ሊሚቴሽን የሚወሰደው ታይም ቫልዩ መኒን ኮንሲደር አያደርግም፣ ካሽ ፍሎዎችን ኮንሲደር አያደርግም፣ እንዲሁም ኦቨርኦል የሆነ የፕሮጀክት ሪስክን አያሳየንም ነው። እነዚህ እንደ ሊሚቴሽን ይወሰዳሉ። ፋይናሊ ኢኮኖሚክ አናሊሲሶች ይሰራሉ። ኢኮኖሚክ አናሊሲስ ብለን የምንጠራው ደግሞ እንዳጠቃላይ ብሮደር የሆነ ኢምፓክትን የሚመለከት ነው። እሱም በአጠቃላይ ሶሳይቲ ላይ ናሽናል ኢኮኖሚ ላይ የሚያመጣውን ኢምፓክት የሚያሳይ ከሆነ ያን ኢኮኖሚክ አናሊሲስ ብለን እንጠራዋለን። ስለዚህ የኛ ፕሮጀክት ምን አይነት የሶሻል ኮስት አለው፣ ምን አይነት ሶሻል ቤኔፊት አለው፣ ሶስቱን አይነት አሰስመንቶች ኢኮኖሚክ አናሊሲስ ብለን እንጠራቸዋለን። ምን አይነት ኢምፕሎይመንት ጀነሬሽን አለ፣ የሚፈጥረው የስራ ዕድል ምን ይመስላል፣ ምን አይነት ጂዲፒ ላይ ምን አይነት ኢምፓክት አለው፣ ናሽናል ሬቨኒው ላይ ምን አይነት ኢምፓክት አለው፣ ይሄ ታክስ ላይ ምን ያክል ታክስ ኮንትሪቢዩት እናደርጋለን። እነዚህ እንዳጠቃላይ ኢኮኖሚክ አናሊሲስ ውስጥ ይወሰዳሉ ማለት ነው። ኢኮኖሚክ አናሊሲስ ውስጥ ኮንሲደር ይደረጋሉ። ከዛ በተጨማሪም የምፈጥራቸው የፖቨርቲ ሪዳክሽኖች፣ ሌሎች አይነት ተገናኝ። ምክንያቱም አንድ ፕሮጀክት ብዙ አለ። ምሳሌ አሁን የህዳሴ ግድብ ስትመለከቱ በጣም ሂውጅ የሆነ የኢኮኖሚክ ኢምፓክት ነው ያለው። ሂውጅ የሆነ ምክንያቱም በጣም ብዙ የስራ ዕድል ነው የፈጠረው፣ በጣም ብዙ የሶሻል ቤኔፊት አለው። የኢትዮጵያ ጂዲፒ ላይ ከፍተኛ የሆነ ኢምፓክት ይኖራል። ከዛ በተጨማሪ ደግሞ ፖቨርቲ ሪዳክሽንም ላይ ሆነ ማንኛውም አይነት ኢንካም ዲስትሪቢዩሽን ላይ ከፍተኛ የሆነ በጎ የሆነ ተጽዕኖ ይኖራል ተብሎ የተሰራ ኢኮኖሚክ አናሊሲስም በዚህ መልክ ይሰራል። በዚህ መልክ ይሰራል። ስለተከታተላችሁኝ ከልብ አመሰግናለሁ። ለዛሬ ፋይናንሻል ኤንድ ኢኮኖሚክ አናሊሲስን በዚህ መንገድ ለማየት ሞክረናል። በቀጣይ በሌሎች የፕሮጀክት ማኔጅመንት ኮርሶች እስከንገናኝ ድረስ ቸርን ሰንብት። መልካም ጊዜ፣ መልካም ቆይታ። ስለተከታተላችሁኝ ከልብ አመሰግናለሁ።